ታዲያስ አዲስ የስልክ መስመራችን ላይ ሰይፉ አለ። ሰይፉን እናስገባውና ከዛ በኋላ እንመለሳለን። ሄሎ ሰይፉ፣ እንዴት ነው? እንዴት ይዟችኋል? ሰኞ ሰላም ነው ወይ? ሁሉም ሰላም አድማጮች በጣም ሰላም ናችሁ? አለን። እንደምን አለ? አዎ ያው እንግዲህ ልጆች ትምህርት ሊጀምሩ ስለሆነ አዎ አንድ ቀን አብሬያቸው ላሳልፍ በሚል ከነሱ ጋር ነው ያለሁት። ትምህርት ቤት ከነሱ ጋር በደንብ ዞር እያልክ ነው? አዎ ከነሱ ጋር ያው እንግዲህ ትምህርት ይጀምራሉ አሁን ክረምቱን ጨርሰው እና ያው ከዛ አንፃር ትንሽ ከነሱ ጋር ጊዜ ላሳልፍ ብዬ ከነሱ ጋር ነው። ግን ብዙዎች ያው ስልክ ይደውላሉ። እስኪ ጣራ ጥያቄዎች አሉ። እነሱን ለማጣራት ጥረት እናደርጋለን። እንዴት ነበረ እሑድ? እንዴት ነበረ ቅዳሜ? የተባባልን ነው። ምናልባት ያው ቅዳሜ ዕለት በነበረው ፕሮግራማችን እሺ ስለ ሩት ጋለን ተናግረን ነበረ። በቪየትናም ኢትዮጵያን ወክላ በዚህ ውድድር ላይ የተሳተፈች ነው እና ቅዳሜ በታዲያስ አዲስ ቆይታዋ እንደገለጸችው እንግዲህ የአፍሪካውያን ተራ ነበረ ራሳቸውን የሚገልጹበት ዓላማና ግባቸውን የሚያስተዋውቁበት ፕሮግራም አለ። እዛ ላይ እንግዲህ ያደረገችውን ንግግር በቀጥታ እሷ እንደተናገረችው ምናልባት ብዙዎችን ያሳዘነ አንዳንዶችን ማለቀስም ስላሉ ጥንካሬዋ በተለይ እንዲህ አይነት ሀዘን ይዘህ በዚህ አጭር ጊዜ ተነስተህ መሄድ ያው እሷም በንግግሯ ላይ እንደገለጸችው የተሰጣትን አደራ ለመወጣት ነው እና ለእኔ እዛ ጋር አሸንፋለች። በቃ በኋላ ምንም ሆነ ምን ውድድሩ ውጤቱ ምናልባት ይሄን ንግግሯን ልብ የሚነካ ንግግሯን በቀጥታ ካየ ነው እዛ ላይ ሁሉም ነገር አለና ስለ ሀገሯን ያስተዋወቀችበት መንገድ፣ እሷ ላይ ያጋጠማትን ነገር የተናገረችበት መንገድ፣ እዚህ ቦታ ላይ ቆመችው ደግሞ የተሰጣትን ኃላፊነት ለሕፃናት ለሴቶች ድምፅ ለመሆን አሁን በፊትም በኔ ፕሮግራም ላይ እንደተናገረችው ብዙ ዓላማና ግቦች አሏት። ከፊስቱላ ጋር በተገናኘም ሰራቸው እንቅስቃሴዎች አሉ። እናም የእህቷን አደራ ወይም ደግሞ የእህቷን ነፍስ ማስደሰት የምትችለው እዚህ ፕሮግራም ላይ ተሳትፋ ጥሩ ውጤት ይዛ መመለስ ስለሆነ ያንን ለማሳካት ነው እዛ ቦታ ላይ የተገኘችው እና እንግዲህ እሷ ብቻ ሳትሆን እንግዲህ እዛ ቦታ ላይ ያሉት ከመላው ዓለም የመጡ ቆነጃጅቶችም ያው አብረው በሀዘን ተጋብቶባቸው እንግዲህ መጨረሻ ላይ አጽናንቷት እንግዲህ ሀዘኗን ሲካፈሉ የሚያሳየውን ቪዲዮ ለአድማጮች ለተመልካቾች እናቀርባለን እና ምናልባት ቅዳሜ ተነግራ ስለነበረ እና ብዙም ደግሞ አድማጮች እንዴት ነው ስለ ውድድሩ ምን መረጃ አላችሁ ስላሉ ምናልባት ያለው መረጃ ይሄ ነው ለማለት ነው የተገናኘው። በጣም ልብ የሚነካ ንግግር ነው ያደረገችው። ስንገምት ነበር አይደል? በከባድ ሁኔታ ውስጥ ነው ወደዛ ያመራችውና እንደውም ያ ነገር እንደገጠማት እኮ ከውድድሩ ልትቀር ይሆን እንዴ የሚሉ መረጃዎችም ወጥተው ነበር እኮ አይደል ሰይፉ? አዎ ነበረ። ግን ያው ሀዘኗን ወጥ አድርጋ ነው የሄደችው እዛ ቦታ ላይ እንግዲህ በራሷ ጓደኛ በራሷ 10 ዓመት ጓደኛ የራሷን ሕይወት አግቶ ማጣት ሁለት ህመም አለው። የራሷን ሕይወት ማጣቷ እንደገና ደግሞ ይህ ጉዳይ የሆነ ደግሞ በልብ ወዳጇ ነው። ይሄ ምናልባት በድርሰት ላይ በፊልም ወይ በቲያትር ላይ ተጽፎ ቢሆን ኖሮ ደራሲው በጣም ያጋነነ ምናምን እንለው ነበረ። ግን በመደበኛ ህይወታችን ላይ ያጋጠመ ነገር ነው። እንደገና ደግሞ የእሷ ተነስቶ ደግሞ መሄድ እና ቦታው ላይ እንግዲህ ሀዘኗን ሌሎች ላለማጋባት ብዙ ሞክራ ነበረ። ግን እንደገባች መጀመሪያ የሰማችው ሚስ ኬንያ ስለሆነች እሷ መታ እግዚአብሔር ያጽናሽ ስላለቻት ከዛ በኋላ ወሬው ያው እንግዲህ በሌሎቹ ተወዳዳሪ ዘንድ ደረሰ
እና እንግዲህ የቅዳሜ ዕለት በተደረሰ ስምንተኛ ዝግጅት እኛም ስንደውልላት የእህቷ ልደት ስለነበረ በመግባታች ያተወጣ እና እሷን ለማሰብ ብቻዋን ነበረች የተወሰኑ ሰዓታት። እንግዲህ ከፈጣሪ ጋር እያወራች ነበረ። እግዚአብሔር ጥንካሬውን እንዲሰጣት እኛም እንመኛለን። ከዛ በኋላ እንግዲህ ከእኛም ጋር ቆይታ አደረገች። ከዛ በኋላ እንግዲህ ባረገችው ንግግር ላይ ነው በቃ የሰዎችም ያሉትም አካባቢ ሰዎች ጥያቄ ስለሆነ በጉዳዩ ላይ ያለውን ነገር የገለጸችው እና እንግዲህ ሩት አሁን በሚሰበሰበው ድምፅ በሚስ ኤርትራ ቀድማ ሁለተኛ ነች። ቅዳሜም ስል ነበረ ቦት በማድረግ ታችንን መደገፍ በዋማበስ ቢያንስ እሷ ይህን ሁሉ መከራን ችግር ተቋቁማ እዛ ቦታ ላይ ሀገርና ሕዝብ ብላ ቆማለች። እኛም እንደ ሰው የምንችል በገንዘብ ይህን ፕሮግራም በመላው ዓለም የሚከታተሉ ብዙ ኢትዮጵያውያኖች አሉ። የሚችሉ በገንዘብ የማይችሉ በነጻ አብረናት እንድንቆም አለሁልሽ እንድንላት ለማለት ነው። እና አሁን ቢሆን ቦቱ አልተዘጋም፣ ድምፅ አሰጣጡ ይቀጥላልና ድምፅ መስጠቱን ብንቀጥል፣ ምክንያቱም ከልጅነቷ ጀምሮ እኔ ሩት ታሪክ መጽሐፍ የሚወጣው ነው። ምናልባት ከእሷ ጋር ያደረኩትን ቆይታ ሴቶን ኢቢኤስ ዩቲዩብ ላይ ገብታችሁ ብታዩ በቃ ከልጅነቷ እንዴት በቃ አባቷ በልጅነቷ እናቷን መታ የአንድ ዓመት ልጅ እያለች ይመስለኛል። እንግዲህ አስብ እሷና እህቷን አባታቸው ስቃያቸውን አይተው ያሳደጉት እንደ አባትም እንደ እናት ሆነው አስባችሁታል። እና ከዛን ጊዜ ጀምሮ የመጣችበትን መንገድ ስትናገር ሁልጊዜ የሆነ ነገር ያጋጠማታል። ከዛ በኋላ ታልፈዋለች በጥንካሬ እና በዚህም ንግግሯ ላይ የተናገረችው ነገር ልቤን የነካው ለዛ ነው። ወርቅ በእሳት ይፈተናል የሚለውን አባባል የተጠቀመችው እና ለሁሉም ሰው ፈተና ይሰጠዋል እንደ ህይወቱ። ለሁሉም ሰው አለው የሚፈተንበት አጋጣሚ አለውና ይህም በቃ ለሀችል አይሰጥም። እግዚአብሔርን ደግሞ አጽናኝ ነገሮችን መመለስ ካልቻልን ወደፊት መሄድን ነው መምረጥ ያለብን እና ነገሮች ያልፋሉ። ከመጥፎ ነገር ጠብቀኝ እያልን መሄድ ነው ያልና ከእሷ የተረዳሁት በጣም ጀግና ነች። እውነቱን ለመናገር በሚዛን ስሜት ውስጥ ሆና ሄዳ እዛ ጋር ቆማ ያደረገችው ንግግር እኔ ስል ነበረ ማለት አላለቀሰችም ማለት ጣላትም ምናልባት እያልኩ ነበር እና መጨረሻ ላይ ስታለቀስና እንግዲህ ባም ያሉት አቋርጥ ሲያግዟት ንግግሩን አቋርጠው እንደውም የፕሮግራሙ አዘጋጆች ሁሉ ስቴጅ ላይ ያወጣሉ ታችሁ ከሆነ እና እሱን ነገር ስታይ በቃ ትንሽ ለልብ ረፍት ነው። በእንባ ይወጣል ሀገር አንዳንዴና ያለችበት ስሜት በጣም እኔ ብዙ እንግዲህ በአንድ 25 ዓመት ሆነን አይደለም ሚዲያ ላይ እንግዲህ ከሀያት ጊዜ ጀምሮ ሰዓትን አስታውሳለሁ። ሰንትሉም ሀሴትን አስታውሳለሁ። ብዙ ሚስ ኢትዮጵያዎችን ካለመጠየቅ አድርጌያለሁ። ብዙ ውድድሮችን ላይቭ ሰርተናል። ስለ ፕሮግራሙ ዘግበናል። እንደዚህም ድሮ ግን በጣም ልክ የሚነካ የቁንጅና ውድድር ብቻ አይደለም በቃ የህይወት ፈተና ውድድርም ነው እና በዚህ ችግር ውስጥ እዛ አስቸጋሪ መሰናክል ውስጥ ሆነ የተሰጣትን በቃ ኃላፊነት እኮ አለብኝ ብላ ሀዘኔ ዋጥ አርጎ አንድ እህት ኖሮ አንዷን እህትህን በልብ ወዳጅ አታ እንደገና ደግሞ በሀዘንህን ሳትጨርስ አሁን በለቅሶ 7 የሚባል መሳልስት አለ አይደል? እነዚህ የመጀመሪያዎቹ ወቅቶች እኮ በቃ ሰዎች መጥተው የሚያስናኑ በቃ ቢያንስ በተወሰነ መጠን ሀዘንህን እንድትረሳ የሚያደርጓል። እንድሷ ብድቅ ብላ ከትኩስ ሀዘን ላይ ሄደች ይሆናል። ግን ምንም ነገር እንዳልሆነ
ኃላፊነትን ለመወጣት የምትሄድበት ርቀትና ጽናቷ ግን በጣም የሚገርም ነው። እኔ ምንም ሆነ ምን የዚህ ውድድር ውጤት ልጅቷን ግን አለማዘነቅ አይቻልም እና በጣም ለሴቶች ምሳሌ ነች። ለወጣቶች ስፔሻሊ ያው ላሉት ታዳጊ ሚስቶች ምሳሌ ነች። ጽናት፣ ጥንካሬ የምትለውን ነገር ሁሉ ያየንባት ናትና በዚህ አጋጣሚ እሷ ይህን ያህል ርቀት እየሄደች ይህን ያህል ስቃይ መከራ ችላ እዛ ቦታ ላይ እየቆመች እኛ ደግሞ በቻል ነው ስልካችን ላይ ባለችዋ በተን ብንችል በነጻል ካልሆነ ታስለን። ምክንያቱም አንደኛ በዚህ በህዝብ ድምፅ ምርጫ የአንደኛ የምታገኘዋ ተወዳዳሪ ቀጥታ ታልፋለች፣ 40ዎቹን ትቀላቀላለች አይደል? አዎ። እና ያ ማለት በቃ በጣም ትልቅ ነገር ስለሆነ ቢያንስ በዚህ እንኳን አብረናት እንድንሆን ለማለት ነው በድጋሚ ብቻ። በጣም ትልቅ ሀሳብ ነው። ሁላችንም ከሩት ጎን መቆም ይኖርብናል፣ ያንን ማድረግ ይኖርብናል። ስለዚህ እኛም ዲስፕሌይ እናድርገው አይደለ? ዩቲዩባችን ላይ ዲስፕሌይ እናድርገውና ሊንኩን እንዴት መምረጥ እንደሚችሉ ዲስፕሌይ እናደርገዋለን። ብዙዎች እየጠየቁ ስለሆነ እንደዛ ነው። እንግዲህ ከዛ ውጪ እንዴት ነው? ሰኞ ጥሩ ነው፣ ቅዳሜና እሑድ በጣም አሪፍ ነው። በጣም እኛ ጋር በጣም አሪፍ። አንተ እንዴት ነው? እሑድ ቆንጆ ነበር። ኳስ እንዴት ነበር? የገመትከው ግምት እየተሳካ ነው በነገራችን ላይ። እኔ ምንም ነገር እኮ የእናንተንም ህይወት መገመት እችላለሁ። የኔ ህይወት ወዴት ነው የሚሄደው? እስኪ ገምትልኝ። እንግዲህ በአሁኑ የገመትኩት 80% ተሳክቶልኛል አይደል? የዚህ ሳምንት የእንግሊዝ ፕሪሚየር ሊግ 2 ጨዋታ እንደዚህ ነው ያልተሳካልህ እንጂ ከማንቸስተር ዩናይትድ ውጪ ብዙዎቹ ተሳክተውልሃል። በህይወት ዘመን አንተም ታገባለህ፣ 2 ልጅ ይኖረዋል። እንዲህ አይነት ጀምር ያለው እኔ 4 ነው የምፈልገው። በተረፈ ሰኞ ጥሩ ነው ሁሉ ነገር በጣም አሪፍ ነው። ስለዚህ አዳዲስ መረጃዎች ድጋሚ የምታገኝ ከሆነ መስመር ላይ የምናገኝክ ይሆናል። እኔም ካለሁበት አለው። እንግዲህ ምንድነው አንዳንዴ ደግሞ ለልጆች ጊዜ መስጠት ጥሩ ነውና ዛሬ ከኛ ጋር አሁን ምንድነው በቃ ብለው ጠየቁና ይቅርታ ለአድማጮችም ዛሬ እስኪ አንድ ቀን ደግሞ ለልጆች ጊዜ ልስጥና ከነገ ጀምሮ ወደ ስራ ገበታ እመለሳለሁ ለማለት ነው። በትክክል በድጋሚ አዲስ ነገር ሲኖር መልሰን የምናገኝ ይሆናል። የስልክ መስመራችን ላይ ሰይፉ ነበረ። ባባይ ቻው ሰይፉ። ቻው ባባይ። አብራችሁን ስላላችሁ በድጋሚ በጣም አድርገን እናመሰግናለን። ሰፋ ያለ አስተያየትን ነግሮናል። በተለይ የሩትን ጉዳይ ሁላችንም ቮት ማድረግ ይገባናል። ስለዚህ ሞዴል ሩት ይርጋለም እኛም እንለጥፈዋለን ቮት የምታደርጉበትን ሊንኩን እናስቀምጠዋለን። ሊንኩ ወደ መተግበሪያ ነው የሚወስደው። ያ መተግበሪያ ዳውንሎድ ተደርጎ ከዛ ውስጥ ገብታችሁ እንግዲህ አፍሪካ የሚለው ሴክሽን ውስጥ ነው ለሩት ድምጽ መስጠት የምትችሉት። ሁሉም ሰው አንድ ድምጽ መስጠት ይችላል። ከዛ በተጨማሪ ግን በክፍያ ድምጽ መስጠት ይችላል። በተለይም ደግሞ ይህንን ማድረግ የምትችሉ የዶላር አማራጭ ያላችሁ ሰዎች ደግሞ በዓለም አቀፍ ደረጃ የምትገኙ ኢትዮጵያውያን ይህንን በማድረግ ሩትን ከቃልና ሀሳብ ከመስጠት ባሻገር ከጎንሽ ነን ብላችሁ ድጋፋችሁን እንድታሳዩ ጥሪ እናቀርባለን። ድጋፋችሁን ለሩት አሳዩ። አሁን ደግሞ ድምጹ የበለጠ ጨምሮ ደግሞ ሩትን ማሳለፍ የምንችልበት እድል ይኖራል ብለን ተስፋ እናደርጋለን። ታዲያስ አዲስ